ሰላም ሰላም የዩቲዩብ ቻናል ቤተሰቦች እና ተከታታዮቼ እንደምን አላችሁ? ሰላማችሁ ብዝት ይበል በያላችሁበት። ዛሬ እንግዲህ በጣም ወሳኝ የሆነ መልእክት ይዤላችሁ መጥቻለሁኝ። በዋናነት ዩቲዩብ ላይ ብዙ ልጆች በተለይ አዳዲስ የሆናችሁ እህት ወንድሞቼ እንደምታዘባችሁና እንደምትጠይቁ ጥያቄ ከሆነ በቴሌግራምም በተለያየ በዋትሳፕም በውስጥ መስመር የምትልኩልኝ ኮሜንትም ላይ ምናምን እንደማየው ከሆነ አንዳንድ ሰዎች በጣም ሰብስክራይበር ቀነሰብን እና ደግሞ ወቻወራችንም እንደዚህ ቶሎ አልሞላልናል የሚሉ የተለያዩ ጥያቄዎችን እያነሳችሁልኝ ትገኛላችሁ ማለት ነው። እና እስኪ ወቻወርን በተመለከተ ሰብስክራይበር ለምን ይቀንሳል እና ስለ ሞኔታይዜሽን አንድ ወጥር ምጥን ያለ አሪፍ መልእክት ልንገራችሁ። በደንብ ማለት ስለተሰማኝ ነው። እኔ ይህንን ነገር ሳልናገር ሳልሰራላችሁ ባልፍ በጣም ስለሚቆጨኝ ነው። እና ሰብስክራይበርን በተመለከተ ከሰብስክራይብ ልጀምርላችሁ እና ሰብስክራይብን በተመለከተ ዩቲዩብ አንድ ሪከመንድ የሚያደርገው ነገር አለ። ልክ መጀመሪያ ዩቲዩብ ላይ ጆይን ብላችሁ እንደገባችሁ መጀመሪያ ኢሜይል ክሬት አድርጋችሁ ከገባችሁ በኋላ የሚያመጣላችሁ ምንድነው 50 ሰብስክራይብ ለማግኘት ሾርት ላይ ትኩረት አድርገን መስራት እንዳለብን የሆነ ኖቲፊኬሽን እንትን ላይ ያሳየናል ስክሪን ላይ ማለት ነውና እንግዲህ የሰው ልጅ ከዛ ነው መማር ያለበት ብዬ አስባለሁ። እኔ በቃ ዩቲዩበር ለመሆን አንድ ሰው ዩቲዩብ እሰራለሁ ብሎ የሚያስብ ሰው መጀመሪያ ማስተካከል ያለበት ከዛ ነው። ሾርት ላይ ትኩረት አድርጋችሁ ፖስት አድርጉ፣ ተከታታይ የሆነ ቪዲዮ እየሰራችሁ ፖስት አድርጉ ከተባልን ዋይኖት እኛ ፍለጋ ደምሩን አስደምሩኝ ምናምን እያልን በየቤቱ ቀለም ቀቡኝ ምናምን እያልን በየቤቱ እንገባለን። የተለያየ ቤት ላይ እየገባን እንደዛ እናደርጋለን። እና ዩቲዩብ ደግሞ በባህሪው ይሄ ሲስተሙ አልጎሪዝሙ ራሱ እንደዚህ አይነት ነገር ምቾት አይሰጠውም። ምንድነው የሚያደርገው? ዲቴክት ያደርጋል። ደምሩኝ እያላችሁ በምትዞሩበት ሰዓት እኛ ቪዲዮ እንደማትሰሩ እንደማንሰራ ነው እንትን የሚያውቀውና ምንድነው መሆን ያለበት ብዬ ነው አሁን ለእናንተ ሪከመንድ ማድረጋችሁ። እኔ በዩቲዩብ ሪከመንዴሽን መሰረት ዩቲዩብ ሪከመንድ የሚያደርገው ቪዲዮ እንድንሰራ ብቻ ከሆነ ዋይኖት እኛ ትኩረት ማድረግ ያለብን እዛ ላይ ለምን አይሆንም? በቃ ቪዲዮና ቪዲዮ ብቻ የሾርት ላይ ሰዎችን አትራክት ያደርግልናል፣ ይይዝልናል ወይም ያመጣልናል ብለን የምናስበውን ኦዲየንስ የሚይዝልንን ቪዲዮዎችን እየሰራን ለምን አንፖስትም? እዚህ ላይ ለምን ትኩረት አናደርግም? ሾርት ላይ ለምሳሌ በቀን 3 4 5 ቪዲዮ የሚፖስት ሰው በቀን በትንሹ እስከ 300 400 ሰብስክራይበር ማግኘት ይችላል። በእርግጠኝነት የምነግራችሁ ማለት ነው። ስለዚህ እዛ ላይ ትኩረት አድርጋችሁ እንድትሰሩ ለማሳሰብ ያክል ነው። እንግዲህ ይህንን ሰብስክራይብን በተመለከተ ነው እንደዚህ የምላችሁ። ሾርት ቪዲዮ ብቻ ልቀቁ። በየቤቱ መለመን አይጠበቅባችሁም። ጊዜያችሁን አታባክኑ። አመት 2 አመት 3 አመት የሆናችሁ ሰዎች አላችሁ ዩቲዩብ ላይ እያየሁ ነው እንትናችሁንና ቻናላችሁን በማይበት ጊዜ ሞዴሬተር ሰጥቻችሁ ምናምን ቻናሉን ገብቼ ሳየው እና ደግሞ ለመመለስ አሁን እናንተ ሰብስክራይብ አድርጋችሁ ኮሜንት ካስቀመጣችሁልኝ በኋላ ለመመለስ ብዬ ስገባ 1 አመት 2 አመት 3 years 4 years 5 years የሚል ነገር አለውና ሞኔታይዝ ሳትሆኑ ለዛውም ሰብስክራይበር ሳታገኙ 100 200 ሰብስክራይብ ብቻ ነው ይዘን ያለ ነው ብዙዎቻችንና በደንብ ትኩረት አድርጋችሁ ብትሰሩበት ብዬ የማስበው ሾርት ቪዲዮ ላይ በስርዓት በቃ በደንብ በቀን 2 3 ከዛም በላይ ቪዲዮ ፖስቱ ያለማቋረጥ ተከታታይ አድርጉት። ይሄንን ኮንሲስተንትሊ በየቀኑ ጠዋት እና ማታ እንዲሁም ከሰዓት አካባቢ በቀን 3 ቪዲዮ ብትፖስቱ በ30 ቀን ውስጥ ወደ 90 ቪዲዮ ትፖስታላችሁ ማለት ነው። አስቡት 90 ቪዲዮ ማለት እያንዳንዱ 10 ሰብስክራይብ ቢያመጣ በአንድ ወር 900 ሰብስክራይብ ይኖረናል ማለት ነው በትንሹ። ስለዚህ አትድከሙ። ከዛ በተረፈ ደግሞ ይቀንስብኛል፣ ሰብስክራይብ ቀነሰብኝ፣ ወቻወር ቀነሰብኝ የምትሉ ሰዎች አላችሁ። ሰብስክራይብ የሚቀንስበት ምክንያት ምንድነው? ስትደማመሩ ከ24 ሰዓት በኋላ መጠበቅ ስለማትችሉ ነው። እንግዲህ እናንተ በምን ሰዓት ሰብስክራይብ እንዳደረጋችሁትና ሄዳችሁ ደግሞ የሰው ቤት ውስጥ ሄዳችሁ ደግሞ ሰብስክራይብ ያደረገላችሁን ሰው እኮ ቪዲዮ አትመለከቱም። ወዲያውኑ ትሄዱና ዘላችሁ ሰብስክራይብ ስትመልሱለት ለዛ ሰውዬ ከመልካምነት አኳያ ነው፣ ይሄ ከክፋት አይደለምና ይሄ ደግሞ እንደዚህ አይነት ነገር በዩቲዩብ ጋይድላይን በዩቲዩብ ኮሚዩኒቲ ጋይድላይን መሰረት ያስቀጣል። አንድ ሰብስክራይብ አደረግን ብለን 5 6 ከዛም በላይ በቀን እንዳለ የተደማመርነውን በሙሉ ያነሳብናል። ቢኮዝ ይሄ
ያ የማይፈቀድ ሌጋል ባልሆነ መንገድ የመጣ ሰብ ፎር ሰብ ወይም ደግሞ ሰብስክራይብ አድርግልኝ ላድርግልህ በሚል አካሄድ በፍጹም ዩቲዩብ ተቀባይነት አያገኝም ሰብስክራይበራችን። እና በተቻላችሁ አቅም ሰብስክራይብ ስታደርጉ 24 ሰዓት እና ከ24 ሰዓት በኋላ እየጠበቃችሁ ቢቻል ከዛም በላይ መታገስ እየቻላችሁ ብትመልሱ ሞር የተሻለ ይሆናል ብዬ አስባለሁኝ። ከዛ በተረፈ ዎች አወራችን ይቀነሰብን የምትሉ ሰዎችም አላችሁ። ሰብስክራይብ ቀነሰ፣ አሁን የሰጧችሁ መልስ ነው። ዎች አወር ላይ ምናልባት የኔ ግምት የሚሆነው ዎች አወር ላይ እንደነገርኳችሁ በተደጋጋሚ አንድ ሰው ምንድነው የሚባለው ይሄ ሌጋል ባልሆኑ ኢሜሎች፣ አሁን ለምሳሌ ፌክ ኢሜል አለ ምንም የማይጠቀምበት ስልክ ቁጥር የሌላቸው ከንትሪያቸው ያልተሞላ ምናምን ዝም ብለው ቱ ስቴፕ ቬሪፊኬሽን የሌላቸው ኢሜሎች አሉ አይደለ? በእነሱ ኢሜል እየገባ ሰብስክራይብ ቢያደርግላችሁና ቢመለከትላችሁ ቫሊውለስ ነው፣ ዋጋ ያሳጠዋል። ዩቲዩብ የእናንተን የተመልካቻችሁን ቁጥሩ ይቀንሳል። 1 ሰዓት 2 ሰዓት ቢመለከትላችሁ ያ ሰው አይደመርላችሁም። ምክንያቱም ዋናው ችግር ምንድነው? ፌክ ኢሜሎች፣ ፌክ የሆነ አካውንት ስለሆነ ማለት ነው የተደማመራችሁበት። ስለዚህ በተቻላችሁ አቅም ዩቲዩብ ላይ ህጋዊ ሆናችሁ በትክክል ህጉን ተከትላችሁ የዩቲዩብ ኮሚዩኒቲ ጋይድላይን ህጎቹን ተከትላችሁ መስራት የምትችሉ ከሆነ በእርግጠኝነት ነው የምላችሁ 1 ወር ባልሞላ ውስጥ ሞኔታይዝም መሆን ይቻላል። ሰብስክራይብ ቁጥርም የኔን አሁን እንደምታዩት የኛ ቻናል የአመሊሳ ፋሚሊ ቻናል አሁን በ1 ወር ከምናምን ነው ይሄን ሁሉ እንትን የምታዩትና በተቻላችሁ አቅም እንደዛ ብታደርጉ የሚል መልእክት ለማስተላለፍ ነው። ከዛ በተረፈ ሌላ በጣም ወሳኝ መልእክት የምነግራችሁ ምንድነው? ቪዲዮ በቀን ብትችሉ በቀን ባትችሉ ደግሞ በሳምንት 3 ቪዲዮ ፖስቱ። በሾርት ሳይሆን በዋናው ቪዲዮ ማለት ነው። በዋናው ዩቲዩብ ፖስት የምናደርግበት ዋናው ፔጁ ላይ 16:9 ማለት ነው 16:9 የሚለው እንትን አለ አይደለ? በሱ ሳይዝ በየቀኑ ባይቻል እንኳ ሰኞ፣ ሮብ፣ አርብ ብላችሁ ፕሮግራም መድበን በሳምንት 3 ቪዲዮ መፖሰት ብንችል በእርግጠኝነት ሰክሲድ ማድረግ እንችላለን፣ እናሳካዋለን። ቻናላችን በአጭር ጊዜ ውስጥ ተከፋይ የምንሆንበትን መንገድ እንቀይሳለን ማለት ነው። እና ስትደማመሩ በስርዓት አድርጉት። ሰብስክራይብ ቶሎ አትመልሱ። በጣም ከ24 ሰዓት በኋላ ጠብቁ። ስትደምሩ ደግሞ ዌይቲንግ ታይም ይኖራችሁ። የሆነ ማለት ረዥም ሰዓት ለመቆየት ሞክሩ። የሆነ ቤት ገብታችሁ ለ10 ደቂቃ ለ20 ደቂቃ ብትቆዩ እዛ ጋር ስቴብል ሆናችሁ ብትቆዩለት ለዛ ሰው ይቆጥርለታል። እናንተም ጋር የሚመጣ ሰው እንደዛ ነው ማድረግ ያለበት። ላይክ አድርጎ መሮጥ፣ ላይክ አድርጎ ስክሮል ማድረግ። ብዙ ሰዎችን የምንታዘብኩ መሰላችሁ እኔ ላይ በላይ ይመጡና ሰብስክራይብም ያድርጉም አይድርጉም አላውቅም፣ ግን መጥተው ዝም ብለው ላይክ አድርገው ብቻ ሩጠው ሰላም ይሉና ላጥ ብለው ነው የሚሄዱት። እሱ ምንም ለእንትንም አይሆንም፣ በዩቲዩብ እንትንም ምንም ጥቅም የሌለው ነገር ነው። እና ይህንን መልእክት ለማስተላለፍ ነው። እንግዲህ ሌላ ጊዜ ደግሞ በጣም ወሳኝ የሆኑ ስለ ዩቲዩብ ጠንከር ያሉ ዲቴይል ቴክኒካል እንትኖችን መፍትሄዎችን ይዤላችሁ እቀርባለሁ ማለት ነው። እና አሁን ለዛሬ ያስኩላችሁ ይህችን መልእክት ነው። መደማመር ላይ ትኩረት አድርጋችሁ እንድትሰሩ፣ ከዛ ደግሞ ሰብስክራይብ ላይ እንድትጠነቀቁ፣ ቪዲዮ ስትፖስቱ ሰዓታችሁን ጠብቃችሁ እንድትፖስቱ። እንደዚህ ከሰራችሁ በጣም ስኬታማ የሆነ ቻናል ይሆናል ቻናላችሁ ማለት ነው። ሌላ አንድ ልጨምርላችሁና ቫይራል እንዴት እንውጣ፣ ቫይራል መውጣት አልቻልንም እንዴት እንውጣ ምናምን የሚል ጥያቄም ትጠይቁኛላችሁ ላይቭም ላይ ስትመጡ ምናምንና ቫይራል ለመውጣት አንድ መንገድ ረዥም ሰዓትና ኮንሲስተንሲ ነው። ዩቲዩብ ላይ ምንም ሌላ ተአምር የለውም። ተከታታይነት ያለው ላይቭ መግባት፣ ከ30 ደቂቃ በላይ ላይቭ እየገቡ መቀመጥ፣ ከዛ ደግሞ ወሳኝ የሆነ ኢንፎርሜሽን ወሳኝ የሆነ ነገር ይዞ መምጣት ነው። ላይቭ ላይ አሪፍ የሆነ ቶፒክ ይዞ ማንሳት፣ በዛ ቶፒክ ዙሪያ መወያየት፣ መነጋገር እና ደግሞ ሪሙቭ አለማድረግ፣ ላይቭ ሲመጡ ሰዎች ሪሙቭ አለማድረግ። እነዚህ ነገሮችን ማስተካከል ከቻልን ቫይራል ማንወጣበት ምንም ምክንያት የለም። በጣም ከባድ ነው። ይህንን ሰብሮ ለመግባት በጣም ቫይራል ውስጥ ገብተን ከ30 ሰው ከ40 ሰው ከ50 ሰው አልፈን ብዙ ሰው እንዳይልን ለማድረግ እጅግ በጣም ለኛም ተግዳሮት በጣም ትልቅ ቻሌንጅ የሆነብን ጉዳይ ስለሆነ በተቻላችሁ አቅም ጠንክራችሁ እንድትሰሩ ነው መልእክቴን የማስተላልፈውና በርቱ።
እንግዲህ ሰብስክራይበሮቻችንም ሰብስክራይብ ያላደረጋችሁ ደግሞ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። የተለያዩ ዩቲዩብን የተመለከተ ቻናላችን አላድግልን አለ፣ ሞኔታይዜሽንን በተመለከተ፣ የሰብስክራይበርን ችግር በተመለከተ፣ የዎች ሀወርን ችግር በተመለከተ እና ሌሎች ጉዳዮችን በሚመለከት ጥያቄ ያላችሁ ሰዎች ኮሜንት ሴክሽን ላይ ያስቀምጡልኝ። በቴሌግራም ደግሞ @SF10894 ዩዘር ኔሜ ነው። እደግምላችኋለሁ @SF10894 @SF10894 ብላችሁ ቴሌግራም ላይ ሰርች ብታደርጉ ይህንን ዩዘር ኔም ሳም የሚል ታገኛላችሁ። ሳሙኤል እዛ ላይ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። አመሰግናለሁ። ሰላም ሁኑ።